ቪንሴንዞም የዋዛ ስላልነበር ሶስቱንም ይገላቸዋል። ለፓቭሎም ደውሎ እኔ ምንም ስልጣን አልፈልግም፣ ከጣሊያንም ላልመለስ ወደ ሌላ ሀገር እሄዳለሁ። አላርፍ ብለህ ግን እኔን ለመግደል ብትመጣ የአባታችንን ቀን አይስጠን እገልሃለሁ፣ አትጠራጠረኝ ይለዋል። ሰላም ውዶቼ፣ ዛሬ ቪንሴንዞ የተሰኘውን ምርጡን የኮሪያ ፊልም ይዤላችሁ መጥቻለሁ። እስከ ታሪኩ ማብቂያ አብራችሁን ቆዩ እያልኩኝ ወደ ፊልሙ ሲጀምር ቪንሴንዞ ካሳኖ የተባለ አማላዊ ወጣት ከትልቅ ፎቅ ፊት ለፊት ቆሞ ይህን ህንፃ አቃጥለዋለሁ ብሎ ሳይጨርስ ህንፃው እንዳልነበር ድምጥማጡ ይጠፋል። ከ3 ቀን በፊትም ቪንሴንዞ በጠዋት ተነስቶ ሽክ ማለት ይጀምራል። ቪንሴንዞ የታዋቂ የማፊያ ባላባት ጠበቃና የጣሊያን ነዋሪ ሆኖ እሱም ከማፊያ ያልተናነሰ ከባድ ሰው ነው። ቪንሴንዞም ጉዞውን አሚሊዮ ወደ ተባለው ሰው ቤት ያደርጋል። አሚሊዮም የቪንሴንዞ አሳዳጊና የማደጎ አባት የሆነውን ፋቢዮን ገሎታል። ቪንስም አመጣጡ የደም ካሳና በአባቱ ምትክ ለመበቀል ነበር። ነገር ግን አሚሊዮ ሁሉን ተቀብሎ በሰላም እንደመጨረስ ሟቹ ፋቢዮን እየተሳደበ ሞታቅ ላይ ይሆናል። ቪንሴንዞንም አሁን ከዚህ ካልሄድክ የአሳዳጊ ዕጣ ፈንታ ባንተና በካሳኖ ቤተሰብ ጋር ይደርሳል ብሎ ያስፈራራል። ቪንስም የዋዛ ስላልነበር ለእያንዳንዷ ድርጊት እጥፉን ትከፍላለህ፣ ብቻ ተራህን ጠብቅ ብሎት ይሄዳል። እንዳለውም ከቤታቸው ብዙ ሳይርቅ የና አሚሊዮን ትልቅ የእርሻ መሬት በእሳት ያጋይለታል። አሚሊዮም የሚይዘው የሚጨብጠው ጠፍቶት መጮህ ይጀምራል። ቪንሴንዞን ከማደጎ ቤት ያነሳው ፋቢዮ የተባለው ሟቹ አሳዳጊው ነበር። ለቀብሩም ለመሰናቤት ሲሄድ የፋቢዮ የስጋ ልጅ የሆነው ፓቭሎን ያገኘዋል። ፓቭሎም አሁን አባቴ ሞቷል፣ ከዚህ በኋላ እኔ አለቃ ነኝ፣ ምልህን ታደርጋለህ ሲለው ቪንሴንዞም አንተ የኔ አለቃ ልትሆን አትችልም በፍጹም ብሎ ጥሎት ይወጣል። ፓቭሎም እንደዛ ከሆነማ ብሎ ምሽት ላይ የቅጥር ገዳዮችን ወደ ቤቱ ይልክበታል። ቪንሴንዞም የዋዛ ስላልነበር ሶስቱንም ይገላቸዋል። ለፓቭሎም ደውሎ እኔ ምንም ስልጣን አልፈልግም፣ ከጣሊያንም ላልመለስ ወደ ሌላ ሀገር ሄዳለሁ። አላርፍ ብለህ ግን እኔን ለመግደል ብትመጣ የአባታችንን ቀን አይስጠን እገልሃለሁ፣ አትጠራጠረኝ ይለዋል። ቪንስም መዳረሻውን ወደ ኮሪያ ያደርጋል። በሌላ በኩል ኮሪያ ውስጥ ያንግ የተባለች ጠበቃ ባብል ሆስፒታል የሚባል ድርጅት ጥብቅና ቆማለች። ተቃራኒው ሆንግ የተባለው ሌላኛው ጠበቃ በባብል ድርጅት በሚመረቱት መድኃኒቶች ሰዎች እየሞቱ እንደሆነ ይናገራል። ዳኛውም ክርክራቸውን ሰምቶ በተጨማሪ የቀን ቀጠሮ ይሰጣቸዋል። ሆንግም ተቀምጦ ሳለ ልጁ ያንግ ትመጣለች። ሁለቱም አባትና ልጅ ቢሆኑም በፍጹም አይስማሙም ነበር። ቪንስም ኮሪያ ደርሶ ታክሲ ሲጣራ አንድ ልጅ ና እኔ ላድርስ ብሎ ያስገባዋል። ዛም ሆኖ ታክሲ ውስጥ ያለውን ውሃ ሲጠጣ ራሱን ስቶ ይተኛል። በዚህ በኩል ሲዮ የተባለ ፖሊስ በኮምፒውተሩ ሲያይ ቪንሴንዞ ኮሪያ እንደመጣ ይመለከታል። ምንም እንኳን ሙሉ እውቀቱ ባይኖረውም ቪንሴንዞ ከማፊያ ቡድን ጋር እንደተያያዘ ስለሚያውቅ ለአለቃው ስለ ቪንሴንዞ ማፊያነትና እሱን መከታተል እንደሚፈልግ ሲነግረው አለቃው ግን ማፊያ የሚባል ነገር የለም፣ ማበድክን ትተህ አርፈ ስራን ስራ ይለዋል። ያንግም ክሱን አሸንፋ እየተደሰተች ትሄዳለች። በዚህ በኩል ራሱን እንደሳተ ነው። ታክሲ ሹፌሩም ከግብረ አበሩ ጋር ሆኖ ሰዓቱንና ሌሎች ነገሮችን ወስደው አውላላ ሜዳ ላይ ጥለውታል። ቪንሴንዞም ሲነቃ እነዚህ የማይረቡ እኮ ሰሩልኝ እያለ በጣሊያነኛ መራገም ይጀምራል። ስም ከአንድ ቤት ፊት ለፊት ይቆማል። ይህ ቤት ከዛሬ 5 ዓመት በፊት የአባቱ ፋቢዮ ጓደኞች መጥተው የወርቅ ክምራቸውን መደበቅ እንደሚፈልጉ ይነግሩታል። እሱም እንዳሉት ቦታ ያመቻቻል እና አሁን ከምታዩት ቤት ስር ያስቀብረዋል። ይህ የምድር ቤትም በጣም የዘመነና ክፈት የሚችሉትም ራሳቸው ባለቤቶቹ ናቸው። ከዛም ጆ የተባለው ግለሰብ ይመጣል። ጆም ሰላምታውን አቅርቦ ይህን ፎቅ ባብል የተባለው ድርጅት ካልገዛ ነው ብሎ ሲያስቸግሩኝ ነበር፣ ቢሆንም ግን አንተ እንደነገርከኝ አልሸጥኩትም ብሎት ቤቱንና የተከራዩትን ሰዎች ያሳየዋል። ቪንሴንዞም በቀጥታ አሁን ወርቁን ማውጣት ይኖርብናል ሲለው ጆም ይህን ማድረግ ትንሽ ይከብዳል፣ ምክንያቱም ወርቁ የተቀበረው ማምለኪያ ቦታ ካለበት አንድ ደረጃ ዝቅ ብሎ ነው ይለዋል። ጠበቃ አሁን ግን በዚህ ቦታ ላይ ይኖራል። ቪንስም ፋይል እያገላበጠ እየተመለከተ ወደ ኋላ ይመልሰናል። ዩን የምትባል ሴት በግድያ ወንጀል ተከሳ ፍርድ ቤት ቀርባለች። ዩንም በጽዳት ሰራተኛነት ከምትሰራበት ቤት አሰሪዋን ገለሻል ተብላ ነበር። ዩንም ምን ያልገደልኩም ብትልም የገዛ ጠበቃዋ አንቺ ነሽ ጥፋተኛ ይላል። ዩንም እየጮኸች አሰሪያችን ያስቸግረን ነበር፣ እኔም ሌሎች ሴቶችንም ግን በፍጹም ምን ያልገደልኩትን ብትልም የደቡብ ፍርድ ሆኖባት ትታሰራለች። ወደ አሁኑ ሲመለስም ጠበቃዋ ሃንክ ፋይሉን ድጋሚ ሊከፍተው ቢልም እሷ ግን እንደማትፈልግ ትነግረዋለች። ከበብል ድርጅትም ሌላ ሰው መጥቶ ህንፃውን እንዲሸጥ ገንዘብ ያቀርብላቸዋል። ቪንሴንዞን ግን አይሸጥም ብሎ ያባረራቸዋል። ቆይቶም ተከራዮችን ይህን ቦታ አፍርሼ ልሰራው አስቤያለሁ፣ ሲያልቅ ግን ለሁላቸውም ቤት እሰጣቸዋለሁ ብሎ ያስማማቸዋል። ጆም ወደ ቤቱ ሲመለስ ከባብል ድርጅት የተቀጠሩ ሰዎች ቤተሰቦቹን በሙሉ አፍነው ይጠብቁታል። እናም ሳይወድ በግዱ ህንፃውን ይሸጥላቸዋል። ጠዋትም ለቪንሴንዞ ደውሎ የተፈጠረውን እየነገረው ሳለ በመኪናው ይገጭና ንግግራቸው ይቋረጣል። ህንፃው ጋም ከባብል ድርጅት የመጣው ፓርክ የተባለው ሰውዬ ህንፃው አሁን የነሱ ስለሆነ በአጭር ጊዜ እንዲለቁ ይለጥፋል። ቪንሴንዞም ሁኔታውን ሰምቶ ይመጣና በተረጋጋ መንፈስ እንወያይ ሲላቸው እብሪታሞቹ ግን ለመደባደብ ሲካቱ ቪንሴንዞ የሰው ልክ ያሳያቸዋል። አንጠልጥሎትም አውቃለሁ ይህን ህንፃ በማጭበርበር እንደገዛችሁት፣ ግን ጠብቁ ብድሬን እመልሳለሁ ብሎ ትሄዳል። ቪንሴንዞም ጆን ሊጠይቀው ሆስፒታሉ ይሄዳል። ጆም ከማንም ቀድመን እኛ ህንፃውን ካላፈረስ ነው ወርቁ እጃችን እንደማይገባ ነግሮት ይለያያሉ። ከጥቂት ጊዜ በኋላም ጆ ተሽሎት ለወርቁ እቅድ ማውጣት ይጀምራሉ። አሁን ላይ የወርቁ ባለቤት ስለሞተ እኩል ለመካፈል ይስማማሉ። ችግሩ ግን ወርቁ ያለበት ቦታ ላይ ሁለት የማይንቀሳቀሱ መነኩሴዎች መኖራቸው ነው። ባብል ድርጅትም እንዲወጡ 11 ቀን ሰጧቸዋል። ይህም ወርቁን የግድ በ11 ቀን የግላቸው
እንዳላቸው ካላረጉ የተበላ ቁማር ይሆናል። የዩን ጸሐፊ ጁንም እየሮጠ መጥቶ ሰምተሻል? የባብል የመድኃኒት ድርጅት አንዱ ቀማሚ የሆነው ከሀገር ተሰወረ እኮ ይላታል። ቪንሴንዞም ጠበቃ ሆንግ ጋር ሂዶ ስለ ባብል ድርጅት ያለውን መረጃ በሙሉ እንዲሰጠው ይጠይቋል። ትንሽ ቢያመነታም ቆይቶ ግን እሱም ይሰጠዋል። በሌላ በኩል ለገንዘብ ምንም የምታረግ ቾይ የምትባል ጠበቃ እናያለን። እነዚህ ሶስቱም ለገንዘብ ምንም ያደርጋሉ። የባብል ድርጅት ዋና አለቃ ሃንም ለድብቁ ሰው ይቅርታ አድርግልኝ እንዳልከኝ ያደርጋለሁ፣ በፍጥነት ህንፃው ይፈርሳል፣ ቃል እገባልሃለሁ ይለዋል። ከዚህም ዋና የድርጅቱ መስራች ሃን እንዳልሆነ እናያለን። ቾይም አዲሱ ቡድኗን ትቀላቀላለች፣ እንደ ዋና ጠበቃም ትሾማለች። ቪንሴንዞ እና ጠበቃ ሃን ግን እንዴት ባብል ድርጅትን እንደሚያዘጉት እቅድ ሲያወጡ፣ በሌላ በኩል እነ ቾይ ደግሞ ጊዜ ሳያባክኑ ህንፃውን እንዴት እንደሚያፈርሱት መወያየት ይጀምራሉ። ይህ ሀሳብ ግን ያንግ ብዙ አልተመቻትም ነበር። ሃንግም ለሃን ደውሎ እንኳን ደስ አለ ብሎ ህንፃውን የማፍረስ እቅዳቸውን ይነግረዋል። ይህን የሰማው ጁንም እየሮጠ ሄዶ ለያንግ ይነግራታል። እሷም በፍጥነት ለአባቷ ለመናገር ትሄዳለች። ልትነግረው ስትልም ስልክ ይዞ ስለነበር አላዳምጣት ይላል። አማራጭ ያጣችው ያንግም ለቪንሴንዞ የተፈጠረውን ትነግረዋለች። ቾይና ካንግም ራት እየበሉ ሳለ ይህ ከባብል ድርጅት አመለጠ ስለተባለው ሰው ይሰማሉ። እነሱም ይህ ነገር ችግር እንደሚያመጣባቸው ገብቷቸዋል። ያንግም በዚህ በኩል ሰዎች ህንፃ ውስጥ እንዳሉ ሊያፈርሱት እንደሚችሉ በማሰብ ስለ አባቷ ትጨነቃለች። በቀጥታም ወደ ህንፃው ስትመለስ እዛም እንደደረሰች ቦታውን ስታዩ ቪንሴንዞ ትልቅ ዝግጅት እንዳዘጋጀና በዚህም ህንፃውን የማፍረስ እቅዳቸውን እንዳበላሸው ትረዳለች። ካንግም እያበደ እንዴት ሰራተኛ ሲጠፋ አንቺ አልነገርሽኝም ብሎ መጮህ ይጀምራል። ያንግም ችግሩን ራሷ እንደምትፈታው ቃል ትገባለች። ቪንሴንዞም ባብል ድርጅት አዲስ መድኃኒት ቀምመዋል። ይህ መድኃኒት ደግሞ ከህዝብ እጅ ከደረሰ አደንዛዥ ንጥረ ነገር ስላለው ሰዎችን ይጎዳል ብሎ ያገኘውን መረጃ ለሆንግ ይሰጠዋል። ቪንሴንዞ መነኩሴዎች ቤት ሂዶ በድንገት እንኳን ወርቆ ያለበት ስፍራ እንዳይጎዳ ብሎ ምንጣፍ ሲያነጥፍ ፖሊሱ ሰውል እያየ ይህን ደግና ሃይማኖተኛ ሰው ማፊያ ማለቴ ድድብናዬ ነው ብሎ ያዝናል። ጠበቃ ሆንግም ያመለጠውን ተቀጣሪ አግኝቶት ምናልባትም ፍርድ ቤት ላይ መመስከር ከቻልክ ሲለው ልጁን በፍጹም ቤተሰቤን ይገሉብኛል አይሆንም ይለዋል። ቆይቶም ስልክ ተደውሎለት ይህን የጉበት ካንሰር ታማ ሆስፒታል እንደሆነች ተነግሮት ወደዛው ያመራሉ። እዛም ደርሰው በድጋሚ ክሱን እንደ አዲስ እንድከፍት ቢጠይቃትም እሷ ግን እንደማትፈልግ ትነግረዋለች። ቪንስም ህንፃውን የገዛውን አንዱን የባብል ድርጅት ኃላፊ አግኝቶት ማፍረሱን ለጊዜው እንዲያዘገዩት አይካለ ግን የሰራቸውን ወንጀሎች በሙሉ ለህግ አቅርቦት እስር ቤት እንደሚያስገባውና ቢያንስ ትንሽ ጊዜ እንዲታገሰው ይነግረዋል። አባቷ ሆንግም ለልጁ ያን ከዚህ ክስ ራሽን አውጪ ባብል ድርጅት አደንዛዥ መድኃኒትን ለመሸጥ እየሞከሩ ነው ቢላትም እሷ ግን ስላላመነችው ለእነሱ ወግና ጥለው ትሄዳለች። በኋላም ከቪንስ ጋር እየጠጡ ቪንሴንዞ ስለ ዩን የጤና ሁኔታ ስጠይቀው ሆንግም በጣም ታማለች፣ ለመሞት 6 ወር ብቻ ነው የቀራት፣ ይህን ያክል ከተጨነቅላት ለምን እናትክን ራስህ አታያትም ይለዋል። ቪንሴንዞም ተገርሞ እንዴት አወቅ ሲለው ሆንግም ምን ያወቅኩት የፍርዱ ቀን ነው፣ አንተም ተገኝተ ነበር፣ ሲፈረድባት ሁኔታን ስመለከተው ነበር፣ ማንም ቢሆን ያ ሰው ቤተሰቡ ካልሆነ እንደዛ ስሜታዊ አይሆንም ይለዋል። ቪንሴንዞም እናቱ በልጅነቱ ለማደጎ ስለሰጠችው በጣም ይጠላታል። የሆነ ቤት ውስጥም በድብቅ ሰዎች ጋዙን ለቀው ቤቱን ያፈነዱታል። በቦታውም 14 የመድኃኒት ቀማሚዎች ይሞታሉ። ይህንም ዜና ሲመለከቱት ባብል ድርጅት መረጃ እያጠፋ እንደሆነ ይረዳሉ። ቦታው ጋር ሲደርሱም ፖሊሶች መረጃ እንደሌላቸውና ይህ ወንጀል የተቀነባበረ ሳይሆን አደጋ እንደሆነ ይናገራሉ። ሆንግም ካመለጠው ተቀጣሪ ተደውሎለት ተናዘዝኩም አልተናዘዝኩም እኔንም ይገሉኛል፣ ባይሆን ወገኔ ማትረፍ ፈልጋለሁ እናም እመሰክራለሁ ይለዋል። ቾይ በዚህ በኩል ያንግ ስራዋን በአግባቡ እየሰራች ስላልሆነ እናም በአባቷ ስር እንደሆነች ነግራት ከስራዋ ስታባረራት ያንግ ተናዳ ወደ አባቷ ሄዳ መጮህ ትጀምራለች። ቾይም ስልክ ደውላ ስራውን ጨርሱት ብላ ትእዛዝ ስትሰጥ ብዙ ሰዎች ቀጥታ ወደ አመለጠው ቅጥረኛ ሄደው ማሳደድ ይጀምራሉ። እንደምንም ሊያመልጣቸው ተጣጥሮም ይደበቃል። እዛም ሆኖ ለሆንግ ስልክ ይደውልለታል። ሆንግ ግን ቪንስ ጋር ሆኖ እየጠጣ አላነሳ ይለዋል። በመጨረሻም አግኝተውት ይገሉታል። ቪንሴንዞ እና ሆንግም ተቀምጠው እየተወያዩ ሳለ ትልቅ መኪና መጥቶ ሁለቱንም ይገጫቸዋል። በዚህ አደጋም ወዲያው ሆንግ ሲሞት ቪንሴንዞ ግን እንደምንም ይተርፋል። ልጁ ማልቀስ ትጀምራለች። ቁስሏ ሳይደርቅላትም አባቱ የባብል ድርጅትን ስም ለማጥፋት ምስክሮችን ሲገዛ ነበር ተብሎ በዜና ይሰራጫል። ያንግም ወደ ቪንሴንዞ ሂዳ እርዳታ እንፈልጋለሁ አግዘኝ እያለችው ሳለ ቪንስም ከኮማ እንደ ቅዠት ይነቃል። እሷም ከው ብላ ትቀራለች። ወደ ቤቷ እየተመለሰችም የአይን እማኛቸው ተገሎ እንደተገኘ ትሰማለች። ከዚህም የባብል ድርጅት እጅ እንዳለበት ተረድታ ወደ ስራዋ ሂዳ ለአለቃዋ ካንግ የመልቀቂያ ደብዳቤዋን ትሰጠዋለች። ቪንሴንዞም አደጋው ከተፈጠረበት ቦታ ይሄዳል። ከዛም የገጫቸውን ሰው ማንነት ያገኘዋል። ሰውየውንም አግኝቶት አስፈራርቶት መረጃ ይቀበለዋል። ሃንም ወደ መኝታው ሲሄድ ትራሱ በመርፌ ተወግቶ ያየዋል። እሱም በሁኔታው ተደናግጦ ለነቸው ይነግራቸዋል። እነሱም በጉዳዩ ሲወያዩ ጁን ስራውን የሚሰራ መስሎ ወሬያቸውን ይሰማል። ያን ግን በአባቷ ጉዳይ ትታሰራለች። ነገር ግን ቪንሴንዞ መጥቶ በደቂቃ ያስፈታታል። ካፌ ውስጥም ሆኖ ቪንስ አባትሽ ከመሞቱ በፊት እመሰክራለሁ ካለ ልጅ ተደውሎለት ነበር ሲላት፣ ያን ግን በዚህ መረጃ ብቻ ጉድ ልሰራቸው እችላለሁ ስትል ቪንሴንዞም አይሆንም በቂ አይደለም፣ ትልቅ ድርጅት እንደዚህ በቀላሉ አይወድቅም ይላታል። እሷም ተስማምታ ውል ታቀርብለታለች። እኔ ህንፃ እንዲመለስ አረጋለሁ፣ አንተም በተራ የአባቴን ስም ለማንጻት አግዘኝ ብለው ይስማማሉ። ከዛም ቀጥታ ወደ ታሰረው የገጫቸው ሰውዬ ይሄዳሉ። እሱንም ማን ትዕዛዝ እንደሰጠው እንዲነግራቸው ያደርጋሉ። ሁለቱም አብሮ የተባለውን ሰው ፍለጋ ይሄዳሉ። ብዙም ሳይቆይ ግን ያ ታሳሪም በድብቅ እስር ቤት ውስጥ ይገደላል። ሰዎችንም አግኝተዋቸው እነሱንም ተመሳሳይ ጥያቄ ይጠይቋቸዋል። ማን ትዕዛዝ ሰጣችሁ? ነገር ግን አላውራ ሲሉ ቪንሴንዞ
አንዱን ሰው ይተኩስበታል። ሌላኛውም ሰው ተመልክቶ ለእኔ የማይመለስልኝም ብሎ ደንግጦ ማን እንደላካቸው ይናገራሉ። ቢሆንም ግን እሱም ከመሞት አልተረፈም ነበር። በደም የተለወሰ ቲሸርቱንም በቀጥታ ለጠበቃቸው ይልኩላታል። ከዛም ቪንሴንዞ ደውሎ መልእክቴ ደርሶሻል ብዬ አስባለሁ፣ አሁን እንዴት አይነት አሟሟት እንደምፈልጊ ትመርጫለሽ ብሎ ትልቅ መኪናን ወደ እሷ ይልካል። ቪንስም ሆን ግሙቶ እንኳን እንዳያርፍ በሐሰት ስሙን እያጠፋች ነው፣ እናም ንጹህ እንደሆነ ታረጋግጫለሽ፣ አይካልሽ ግን ህይወትሽን ተሰናበሻት ይላታል። እሷን በፍርሃት ሁሉንም እንዳልከኝ ያደርጋለሁ ትላለች። ባብል ድርጅት ጋር መድኃኒት ሲቀምሙ ከቪንሴንዞ የተላኩ ሰዎች ቦታውን ልናጸዳ ነው በሚል ምክንያት ቤቱን በሙሉ በጋዝ ያርከፈክፉታል። ቪንስም እንደለመደው ቤቱን በሳት ያገኘዋል። ሀንም ወደ ቦታው ሲመጣ ያየውን ማመን ያቅተዋል። ዋናው የባብል ባለቤትም ከመኪናው ሲወርድ የያንግ ጸሐፊ ጁን ሆኖ ይገኛል። ጁንና ሀንም ወንድማማቾች ሲሆኑ ሀን ታናሹ ሲሆን ጁን ደግሞ ታላቁ ነበር። ሀንም ለፍላፊ ስለነበር ቪንሴንዞ ራሱን ቀይሮ ሲያናግረው ከወሬው እሱ ዋናው የባብል አለቃ እንዳልሆነ ይረዳል። ቪንስም ለሀን ዋና ባለቤት አይደለም ከሱ የበላይ እንዳለ ገምታለሁ፣ ትኩረታችንንም ከዋናው ሰው ጋር ማድረግ እንዳለባቸው ይነግራታል። ቾይ በዚህ በኩል ስለደወለላት ሰው እያሰበች ምናልባትም ቪንሴንዞ ይሆናል ብላ ቀጥታ ወደ ቢሯቸው ትሄዳለች። እዛም አንዱ ሰው እኔም ቪንሴንዞ ብሎ ሊያታልላት ቢሞክርም እሷ ግን ዋና ጠበቃ ስለነበረች አልተሸወደችለትም ነበር። እንደ አጋጣሚም ስትወጣ እና ያን ግን ታገኛቸዋለች። በቀጥታም ቪንሴንዞ እንደሆነ ገምታ ድምፁን ለመስማትና ለማረጋገጥ ለማውራት ብትሞክርም ያንግ ቀበል አድርጋ አዎ ልክ ነሽ ቪንሴንዞ ነው፣ ነገር ግን ጉሮሮን ስላመመው ዛሬ መናገር አይችልም፣ እድልሽን ሌላ ቀን ሞክሪ ብላ ትሄዳለች። ቪንስና ያንግም አብረው ወደ ቾይ ቢሮ ሂዶ ከዚህ በኋላ የባብል ድርጅት ተቃዋሚ ጠበቃዎች እነሱ እንደሆኑና ቪንሴንዞም የሆነ ነገር ሲል ቾይ ሰምተው የዛኔ ያስፈራራት እሱ እንደሆነ ትረዳለች። ካንግም ደንግጦ ሲርበተበት እሷ የባብል ድርጅት ዋና ጠበቃ እንደምትሆን ትናገራለች። እነ ቪንስም ስራቸውን ወዲያው ይጀምራሉ። ቾይም በዚህ በኩል ለማሸነፍ ስራውን እንደተያዘችው ነው። ቀነ ቀጠሮም ደርሶ ፍርድ ቤት ሆኖ ያንግ ፌንት ትበላለች። ይህ ሁሉ ግን የእቅዳቸው አንዱ አካል ነበር፣ ተጨማሪ ቀጠሮ እንዲሰጣቸው፣ ምክንያቱም ብዙ ማስረጃ ስላልነበራቸው። ነገር ግን ዳኛው በባብል የገንዘብ ኃይል የቆመ ስለነበር ያንግ ደህና እስክትሆን እንጠብቃለን ይላል። ይህን የሰማችው እሷም ቶሎ ብድግ ትላለች። ይህ ሲበላሽባቸውም ሁለተኛ እቅዳቸውን ይሞክራሉ። መብራቱንም ያጠፉታል። አሁንም ዳኛው ግን በተንቀሳቃሽ ኮምፒውተር ፍርዱን ለመቀጠል ትዕዛዝ ይሰጣሉ። ይህም አልሳካ ሲል የመጨረሻ ወጥመዳቸውን ይዘረጋሉ። ሁለት ንቦችን ለቀው ፍርድ ቤቱን ይረብሹታል። ህዝቡም ወዲያ ወዲህ ሲል ዳኛው ግን ፍንክችም አላሉ ነበር። አንድ ንብም ወደ እነሱ መጣት ስነድፋቸው የሰውየው ፊት እንደ ንፋፊት ይነፋል። አማራጭ ስላልነበረውም ተጨማሪ ቀን ሳይወድ በግዱ ይሰጣል። ቪንስም ወደ በኋላ እናቱን ሊያያት ይሄዳል። ከዛ በኋላም ጠበቃ ሆንግ ስለሞተ ማንም እንደማያገኛትና ቤተሰብ እንዳላት ይጠይቃታል። እሷም እዚህ ዓለም ላይ ብቸኛ እንደሆነች ስትነግረው ቪንስ ስሜታዊ ይሆንና ይወጣል። በኋላም ከያንግ ጋር ሆኖ ለመጠጣት ይወጣሉ። ያንግም ይህ ህንፃ ለአንተ ምንህ ነው? እውነታውን ከነገርከኝ እረዳሃለሁ ስትለው ቪንሴንዞም ህንፃው ውስጥ የወርቅ ክምር አለ ይላታል። ያንግ ግን ከቁም ነገር ስላልቆጠረችው በሳቅ ትሸውደዋለች። ቪንሴንዞም ወርቁ ያለበትን ትክክለኛ ቦታ ለማወቅ እቃውን ይዘው ወደ ቦታው ሲሄድ መርማሪ ሲሆን እንዲከታተለው አለቃው ትዕዛዝ ስለሰጠው ሁኔታውን ይመለከታል። ወደ ክፍሉም ገብቶ በመሳሪያው ሲያዳምጥ ከውጭ ሆኖ ለሚያየው ድፍት ብሎ የሚጸልይ ይመስል ነበር። ግሊን የሚባል ሰውዬም ለሁሉም ሰው እናንተ ከምትኖርበት ህንፃ ስር የወርቅ ክምር አለ ይላቸዋል። ሁሉም አመነቅታቸዋል። ጁንም በዚህ መልኩ ስለራሱ በመግለጫ መልኩ እሱ ዋና የባብል ባለቤት እንደሆነና ሀን ደግሞ የእንጀራ ወንድሙ እንደሆነ ይናገራል። ሁሉም የሚሉት ጠፍቷቸው መሽቆጥቆጥ ጀምራሉ። የፍርድ ቤት ቀጠሮም ይደርሳል። እነ ቾይ በገንዘብ ኃይል ምስክሮችን ማጥፋት ቢሞክሩም ሳይችሉ ይቀራል። ዳኛውም እነ ቪንስ እንዳሸነፉ ቢያውቅ በነ ባብል ስር ስለነበር ተጨማሪ ቀጠሮን ይሰጣል። በዚህ የተበሳጨው ጁንም መኪናውን በፍጥነት መንዳት ይጀምራል። ከኋላ እነ ቾይ ይጮሃሉ። ቀጥታም ጭር ያለ ቦታ ወስዳቸው መኪና ውስጥ እንዳሉ መስታወቱን መስበር ይጀምራል። ከዚህ በኋላ የያንግን ነገር እናንተ ተወጡት፣ ቪንሴንዞን ግን ለእኔ ተውት ይላቸዋል። ቾይም ቴ የሚባል አቃቢ ግን ሄዳ በገንዘብ ለመደራደር ትሞክራለች። ሰውየው ግን ንቅንቅ የሚል ሰው አልነበሩም። ወንድማማቾችም እያወሩ ሀን ስራዬን በአግባቡ ካልተወጣው እኔንም ትገለኛለህ ልክ እንደ አባታችን ይለዋል። ጁንም ልክ ነህ፣ ጥቅም የሌለው ሰው ህይወቴ ውስጥ እንዲቆይ አልፈቅድም ይለዋል። ቪንሴንዞም ወደ ህንፃው ሂዶ ህንፃው መጸዳት ስላለበት መውጣት አለባቸው ይላቸዋል። በተመሳሳይ ሰዓትም ፓርክ ይመጣና ላፈርሰው ስለሆነ ውጡ ይላቸዋል። አሁን ላይ ግን ስለ ወርቁ ስለሚያውቁ እንደማይወጡ ይመልሳሉ። ቪንሴንዞ የሚያደርገው ጠፍቶት በንዴት እያበደ ሳለ ቢሮቸው ፖሊሶች ይመጡና ያንግ በወንጀል ስለተጠረጠረች አስረው ይወስዷታል። ይህን ያደረገችውም ቾይ ነበረች። ቪንሴንዞም እሷ ወዳለችበት ሂዶ ያንግን ከእስር ካስፈታሻት አቃቢ ህጉን አንቺ እንዳልሽው እንዲያረግ አሳምንልሻለሁ ይላታል። ቾይም ሳታመነታ ትስማማለች። አቃቢ ህጉ ቴም የልጁን ውድድር እያየ ሳለ ቪንሴንዞ ይመጣና እዚያ ያለሁት ስለ ቾይ ላወራ ነው ይለዋል። ቴም ገና የእሷን ስም ሲሰማ ተናዶ ሲነሳ ቪንስም ልጅህን የአውሮፓ የእግር ኳስ ተጫዋች አድርጌ ላስመርጥልህ እችላለሁ እንዳለውም ምርጫ ቡድኖች ወደ እነሱ መጥተው የቴን ልጅ ይመርጡታል።
ይሰጣታል። አባትየውም ተደስቶ እያቀፈው እንዳልከኝ ያደርጋለሁ ብሎ ለጆ ይደውልላትና ጉዳያቸውን ይፈታሉ። እሷ ማድረግ ያልቻለችውን ቪንስ በደቂቃ ስላደረገው ትገረማለች። ያንግም ከእስር ትፈታለች። ጁንም ካንግና ጆን ለማግኘት ይመጣል። አቃቢ ህጉንም አንቺ ራስሽ እንዳላሳመንሽው አውቃለሁ፣ ቪንሴንዞ ልጁን እንደ ተጫዋች ስላስመረጠለት ተስማማ እንጂ ይላታል። ያንግና ቪንሴንዞም እናቱን ለማየት ወደ ሆስፒታል ይሄዳሉ። የእናቱ የሃና የጤና ሁኔታ ማስኪ ሁኔታ ላይ ስለነበር ዶክተሩ ብዙ ጊዜ የላትን ቤተሰቦቿን ብታሳውቁ ጥሩ ይመስለኛል ሲል ቤተሰብ ስለሌላትም ያንግ ጥሩ እንክብካቤ እንደምታደርግላት ስትነግራት ዩንም እኔ ገንዘብ የለኝም እኮ ስትል ቪንሴንዞ ተናዶ ስለ ገንዘብ አታስቢ እኔ አግዝሻለሁ ይላል። ጆይም ሁያንግ የሚባለውን ልጅ ታገኘዋለች። ከዚህ በፊትም እሷ ጠበቃው ስለነበረች አሁን ላይ የውሸት ኢንቨስትመንት ባብል ድርጅት ጋር ማድረግ አለብን፣ አንተና ድርጅት ካለበት ብዙ ብድር ማግኘት እንችላለን ስትል ያንግ እንደማይስማማ ሲነግራት ጆይም ማይካልክማ ያደረካቸውን መጥፎ ነገሮች እያንዳንዱ እናገርልሃለሁ ስትለው አማራጭ ስላልነበረው ይስማማል። በኋላም ወደ ዩን ሂዶ ክሱን ድጋሚ እንዳከፍተው ገንዘብ ይሰጣታል። ምክንያቱም ዩን የታሰረችው የእሱን አባት በመግደል የውሸት ተፈርዶባት ነበር። እሷ ግን ገንዘብ እንደማትፈልግ ትነግረዋለች። እነ ቪንስም ሁያንግ ኢንቨስት ሊያደርግ እንደሆነ ስላወቁ ስለሱ መረጃ መሰብሰብ ይጀምራሉ። ከመረጃቸውም ጌ ወይም ደግሞ የወንድ አፍቃሪ እንደሆነ ይረዳሉ። ያንግም እሱን ለማጥመድ ቪንስን እንደ መረባቸው ለመጠቀም ማሳመን ትጀምራለች። እንደምንም አሳምነውም ወደ ሁያንግ አሳምረው ይልኩታል። ቀጣዩን ክፍል በቀጣይ ግን ይዤላችሁ እመጣለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ